የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተና ጄኔራል አስራት ዲኔሮ ድምጽ የመስጠት ሂደቱና ቆጠራው በስኬትና በሰላም መጠናቀቁን ገልጸዋል። ሌተና ጄኔራል አስራት ህዝቡ፣ የምርጫ አስፈጻሚና ጸጥታ አካላት የዚህ ስኬት ባለቤቶች በመሆናቸው ስኬታችን ማጽናት ይጠበቅብናል ሲሉም መልእክት አስተላልፈዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የጋራ ግብረ ኃይሉ በምርጫው ጸጥታና ደህንነት አፈጻጸም በገመገመበት ወቅት እንዳሉት የጋራ ግብረ ኃይሉ በቅድመ ምርጫ፣ በምርጫ ወቅትና ከምርጫ በኋላ ያሉ ስራዎችን እንደ ሀገር እቅድ አውጥቶ በቅንጅት እየሰራ ይገኛል። በዚህም በተግባር የተፈተሸ የተናበበና ሰላምን ለማጽናት ጀግንነት ታየበት ተግባር በመፈጸሙ ምርጫው በሰላም ሊጠናቀቅ ችሏል ብለዋል። ምርጫውን ለማደናቀፍ በሀገር ውስጥና በውጭ ጠላቶች የተቀናጀ ከፍተኛ ሴራ ያከሸፈና የሀገር ሉዓላዊነትን ያረጋገጠ እንዲሁም የሪፎርሙ ውጤት በተግባር የታየበት የጸጥታና ደህንነት ስራ መከናወኑን አስረድተዋል። ህዝቡ ሁሉንም በሚዛን አስቀምጦ የምርጫው ቀን ሲደርስ የሀገር አንድነትና ሉዓላዊነትን ያጸና ተሳትፎ አድርጓል ያሉት ኮሚሽነር ጀነራሉ መንግስትነት በካርድ እንጂ በጥይት አይሆንም የሚል መልእክት እያስተላለፈ ምርጫ መሆኑን ገልጸዋል። በተመሳሳይም ምርጫውን ህግን መሰረት በማድረግ እንዲፈጸም መላው የጸጥታ አካላት ቅድመ ምርጫ ጀምሮ ርብርብ በማድረጋቸው የህዝብ ድጋፍ ታክሎበት ቅድመ ምርጫውንና የምርጫውን ዕለት በስኬት ማጠናቀቅ ተችሏል ያሉት የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተና ጄኔራል አስራት ዲኔሮ ናቸው። መላው የጸጥታ አካላት አመራሮችና አባላት ደከመኝ ሰለቸኝ ሳትሉ የተጣለባችሁን ህገ መንግስታዊ ኃላፊነት በብቃት በመወጣታችሁ ኮርተንባችኋል። የአዲስ አበባ ነዋሪዎችም ሁልጊዜ ለስራችን ስኬት ከጎናችን በመቆም እያደረጋችሁት ላለው ቀና ትብብር በዋና ጠቅላይ መምሪያው ስም ምስጋናዬን አቀርባለሁ ብለዋል። የመንግስት ስልጣን መያዝ የሚቻለው በምርጫ ብቻ መሆኑን ህዝቡ ድምጹን በመስጠት መልእክቱን አስተላልፏል። ውጤቱ ተገልጾ መንግስት እስኪመሰረት ያለው ሂደት በተመሳሳይ መልኩ ስኬታማ እንዲሆን የህዝቡ የነቃ ተሳትፎና ጸጥታ ተቋማት የወትሮ ዝግጁነት ተጠናክሮ መቀጠል አለበትም ብለዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ የገዛ ወንድሙን 95 በመቶ የሰውነት ክፍሉ እንዳይሰራ በማድረግ የግድያ ሙከራ የፈጸመው ተከሳሽ በእስራት ተቀጣ ይላል ቀጣዩ ዘገባ። በጅማ ዞን ዴዶ ወረዳ ነዋሪ በሆኑ ሁለት ወንድማማቾች መካከል በተፈጠረ ግጭት ተከሳሹ ወንድሙን መኖሪያ ቤት በመሄድና በር ሰብሮ በመግባት እንቅልፍ ላይ የነበረውን ወንድሙ ላይ በያዘው ገጀራ ጉዳት አድርሶበታል። ተጎጂው ሆስፒታል ገፍቶ በከፍተኛ የቀዶ ጥገና 95 በመቶ የሆነው የሰውነት ክፍሉ አገልግሎት የማይሰጥ ቢሆንም ከሞት ተርፏል። በአቃቢ ሕግ የተመሰረተውን ክስ የተመለከተው ጅማ ዞን ከፍተኛ ፍርድ ቤትም የሰውነት ክፍሎቹ እንዳያገለግሉ በማድረጉ ከፍተኛ ጥፋት ተብሎ በ21 ዓመት እስራት እንዲቀጣ ወስኖበታል። የትዳር አጋሯን በአሰቃቂ ሁኔታ ገድላ አስከሬኑን መጸዳጃ ቤት ጉድጓድ ውስጥ ለመቅበር የሞከረችው ግለሰብ በእስራት ተቀጣች። በምዕራብ ጎጃም ዞን በደንበጫ ዙሪያ ወረዳ ነዋሪ የሆነችው ተከሳሽ በተደጋጋሚ ይደበድበኛል የሚል ቂም በመያዝ ባለቤቷን በተኛበት ሌሊት በመጥረቢያ አንገቱን 2 ጊዜ በመምታት ሕይወቱን እንዲያልፍ ማድረጓን በምርመራ ተረጋግጧል። ድርጊቱን ከፈጸመች በኋላም ወንጀሉን ለመደበቅ የሽንት ቤት ጉድጓድ ውስጥ በመክተት ቀብረዋለች። ወንጀሉ እንዳይጋለጥም በጉድጓዱ ውስጥ አመድና አፈር በመጨመር ለመሸፈን መሞከሯም ታውቋል። የምዕራብ ጎጃም ዞን ከፍተኛ ፍርድ ቤትም ተከሳሿ በዕድሜ ልክ ጽኑ እስራት እንድትቀጣ ወስኖባታል። በመቀሌ ከተማ በደላሎች ታለው አረብ ሀገር ሊሄዱ የነበሩ ታዳጊዎችን ፖሊስ መያዙ ገለጸ። ደላሎቹ ታዳጊዎችን በመቀሌ ከተማ ደብቀው በስልክ ሲከታተሏቸው እንደነበር የተጠቆመ ሲሆን ከሌሊቱ 6 ሰዓት ላይ ለፖሊስ በደረሰ ጥቆማና በተደረገ ጥብቅ ክትትል መሰረት ሊያዙ መቻላቸው ተገልጿል። የወንጀል ድርጊቱን ተከትሎ ፖሊስ ባደረገው ማጣራት ከአልጋ አከራይነቷ ባለፈ ለደላሎቹ ረዳት በመሆን ስትሰራ የነበረች አንዲት ተጠርጣሪ በቁጥጥር ስር ውላ ምርመራው በመጣራት ላይ ይገኛል። በ19 ዓመቷ ወጣት ላይ የአስገድዶ መድፈር የፈጸሙ 2 ግለሰቦች በእስራት ተቀጡ። ዝርዝር ዘገባ አለን። በወላይታ ዞን በአንዲት ምስኪን ወጣት ላይ አሰቃቂ ጥቃት ሰንዝረዋል የተባሉ ግለሰቦች በጽኑ እስራት እንዲቀጡ ተወሰነባቸው። ግለሰቦቹ በሆቴል ውስጥ በሻይ ቡና ስራ የምትተዳደረውን ወጣት ራት እንጋብዝሻለን በሚል ማታለል ወደ ቤታቸው በመውሰድ ድምጿ እንዳይሰማ አፏን አፍነው ሌሊቱን ሙሉ በፈረቃ አስገድደው በመድፈር የጭካኔ ድርጊት እንደፈጸሙባቸው ፖሊስ ይገልጻል። የወረዳው ፍርድ ቤትም የቀረቡትን የሕክምናና የሰው ማስረጃ መነሻ በማድረግ ጥፋተኝነታቸውን ያረጋገጠ በመሆኑ እያንዳንዳቸው በ12 ዓመት እስራት እንዲቀጡ ወስኖባቸዋል።
በወላይታ ሶዶ በጌዲኦ ዞን ገደብ ከተማ የቀድሞ ፍቅረኛዬን ከኔ ነጥቀህ አገባህ በሚል ሰበብ አንድን የባንክ ቤት ሰራተኛ በአደባባይ በሽጉጥና በስለት ወጋግቶ መግደሉ በማስረጃ የተረጋገጠበት ግለሰብ በሞት እንዲቀጣ ወስኖበታል። የቀድሞ ፍቅረኛዬን ነጥቀህ አገባህ በሚል ቂም ቋጥሮ የቆየው ግለሰብ ጊዜና ሰዓት ጠብቆ በአደባባይ በሽጉጥ ደብድቦና በስለት ወጋግቶ መግደሉን ፖሊስ በሰውና በሕክምና ማስረጃ አረጋግጧል። ፖሊስ በምርመራ መዝገቡ ያረጋገጠውን የክስ መዝገብ ሲመረምር የቆየው የጌዲኦ ዞን ከፍተኛ ፍርድ ቤትም ተከሳሹ አቶ ጸጋዬ ታደሰ በፈጸመው ጭካኔ የተሞላበት ወንጀል ጥፋተኛ ሆኖ አግኝቶታል። ፍርድ ቤቱም ፍቅረኛዬን ቀማኸኝ በሚል በጭካኔ የመግደል ወንጀል በፈጸመው ተከሳሽ ላይ የተለያዩ የቅጣት ማክበጃዎችን ሲመረምር ቆይቶ ግንቦት 26 2018 በዋለው ችሎት ተከሳሽ በሞት እንዲቀጣ ወስኖበታል። እንግዲህ የተከበራችሁ ተመልካቾቻችን የዕለቱን ዜናችን በዚሁ አጠናቀናል። ሌሎችና ተጨማሪ ዜናዎችን ለማየት ካቴና የተሰኘውን የዩቲዩብ ቻናላችን እንድትከታተሉ እንጋብዛለን። ወደ ቀሪው ፕሮግራሞቻችን ጋብዛችኋለሁ።